ሜርሲ እንግዲህ ሲፈንን ልታጋልጣት ጫፍ ላይ ደርሳለች ማለት ነው። እንግዲህ ደፍኔ የምትባል ሴት እዚህ ቤት እንዳለች ታውቅ ነበር እንዴ ስትለው፣ ደፍኔ ደግሞ ማነች ሲል መለሰላት። ደፍኔ የዚህ ቤት ረዳትና አንዳንድ ነገሮች የምትሰራ ሴት ነበረች እና አሁን የት ነው ያለችው ታዲያ? እኔ አላቃትም። አሁንማ ሞታለች። ሞታለች? አዎ ሞታለች። እና ስለዚህማ ይኸውልህ እያለች ሲፈን ክፍት አድርጋ ገባችባቸው። ሲፈን ከዛ ሜርሲን አስፈራራቻት። ይኸውልሽ አርፈሽ የማትቀመጪ ከሆነ የወይዘሮ ሰማሃል ዕጣ አንቺንም ይደርስሻል። አንቺ ወፍራም ጥንቸል አርፈሽ ብትቀመጪ ይሻልሻል። ይኸውልሽ እኔ ሜርሲ ወደ ኋላ አሁን ሜርሲ እሷም እንደምትጋለጥ ረስተዋለች። ሲፈንን ብታጋለጥ ሲፈን ሜርሲን ታጋልጣታለች። አሁን ሁለቱም ጋር ሚስጥር አለ። አምናም ደግሞ አክስቴ ቅድም ያጀመርሽውን ጨርሺ ሲላት አምናንዬ ብዙ ጊዜ ያለን ሌላ ጊዜ እነግርሃለሁ ብላ አደባብሳው አለፈች። ከዛ በኋላ አምናን እንግዲህ ሆዱን እየበላው ነው። ታዲያ ወይዘሪት ጄሪ አምናን አየህ አይደለ እኔ ስነግርህ አታምነኝም። ምንም ልታምነኝ እንኳ አትችልም። ሁልጊዜ ምን እነግርሃለሁ፣ ግን የኔ የምነግርህ ነገር ውሸትና የቅናት ታስመስሎብን ነው። እቺ ሌባ ግን የሰራችውን አይተሃል አይደለ? አዎ አይቻለሁ። ስለዚህ ሁሉም ልኩን ማወቅ አለበት። እኔም ደግሞ የሚስትነት ኃላፊነት መውጣት አለብኝ። ኃላፊነት ሙሉ በሙሉ እንዲሰጠኝ እፈልጋለሁ አለች። ዝም መልስም አልመለሰላት። ትቷት ወጣና ብሌንን ፍለጋ ብሌን መኝታ ቤት ሄደ። ብሌኔ ደግሞ እናት ዛህራ ጋር ኪችን ሄዳ እያለቀሰች ነበረ። ከዛ ሜርሲ ነች ይሄንን ነገር ልታደርግ የምትችለው አለች እናት ዛህራ። ነገር ግን ሜርሲ ደግሞ የጠረጠረችው ሲፈንን ነው። ሲፈን ደግሞ አንቺ ሴትዮ ስለምታወሪው ነገር ምንም የማውቀው ነገር የለም፣ ስነ ስርዓትሽን ያዢ ብላ ሲፈን ሜርሲ ላይ ይዛተችባት። ከዛ በኋላ ብሌን እያለቀሰች ወደ መኝታ ስትመለስ አምናን አልጋዋ ላይ ቁጭ ብሏል። ከእግር እስከ ራሱ አየችውና አውቃለሁ ከዚህ በኋላ በእኔ ላይ እምነት እንደሌለ። ታዲያ ፈትሽ ያልጨረስከው ነገር አለ እንዴ? አረ አይደለም። እና ምን ፈለግ? እኔ ዝም ብዬ ነው። ቆይ ጥፋትሽን ከዚህ ከኔ ጋር ምን ያገናኘዋል? በደንብ ይገናኛል አቶ አምናን። ስለዚህ እባክህ በቃ አለችና ተናገረች። እሱ በዛ ሰዓት ብሌንን እንደዛ መናገር አልነበረበትም። ባለፈው ክፍል ማለት ነው። ማለትም አንዳንድ ጊዜ የምንወዳቸው ሰዎች መጠንቀቅ አለብን የምንናገራቸውን ቃላቶች። እሱ ታዲያ ይዛን ቀን ጄሪን ደስ እንዲላት ብሎ ብሌን ላይ የተናገረው አጥንት የሚሰብር ነገር ነው። አያቸው አይደለ? ስለዚህ ይች ልጅ ደግሞ እንደዚህ የተጎዳች አትቀጥልም። ግን ትወደዋለች። ስለምትወደው መራቅ አልቻለችም። ይኸው ዛሬ ናፍቀሽኛል ሲል እኔ ናፍቀኸኛል ስትለው አልናፈኩሽም። ብቻ ከባድ ችግር ውስጥ ነው ያለው። ታዲያ የአምናን የስራ ባልደረቢያው ደግሞ ድርጅቱን የሚዘርፈው ሰውዬ ሜርሲ ሰማችሁ ስልክ ሲያወራ፣ ይሄንን ጅል አሁንም እንዳያቀብን ቶሎ ብለን ገንዘቡን እንውሰድ ምናምን ሲል ሜርሲ ሰማች። ከዛ በኋላ መጣችና ሜርሲ ያወራሁትን ሰምተሻል እንዴ? አይ ከዚህ በኋላ ግን በጣም ብዙ የምሰማው ነገሮች እንዳሉ ይሰማኛል። ታዲያ ሜርሲ አውቃ እኔ እናንተ ከተግባባንና ከተስማማን አብረን መስራት እንችላለን። ያው ያንቺ የአምናን ድርጅት ማለት ያንቺ አይደለም እንዴ አለ። ከዛ በኋላ ሀይ እንደዛ ሳይሆን ቡቻ የምትባለው ቃል ደግሞ ያው አምናን ድርጅት ውስጥ ነች የምትሰራው። ጎበዝ ናት፣ ጸሐፊ ናት። እንግዲህ እሷም አምናንን የማታጠምደው ከሆነ ነው። ከዛ እንግዲህ ለአምናን እውነታውን ታጋልጣለች። አሁን ድርጅቱ ሙሉ በሙሉ ተስተካክሎ እየተመለሰ ነው ብላ ተናገረች። ታዲያ ብሌንዬ እንደተከፋች አየችና ብሌን መኝታ ቤት ሄደች። እኔ ምልሽ ብሌንዬ አንድ ነገር ልጠይቅሽ። አዎ ጠይቂኝ። ምን ሆነሽ ነው የምታለቅሽው? እናቴ ናፍቃኝ። ለምን? የት ሄዳ ነው? አላቅም። በልጅነቴ ነው ጥላኝ የጠፋችሁ። ከዛ ብሌን ስታለቅስ አብራ አለቀሰች ማለት ነው። የሰው ሰብአዊነት የሚሰማው ሰው ችግራችሁን ስትነግሩት የሚረዳችሁ ሰው ካለ እውነት ለመናገር እድለኛ ናችሁ ማለት ነው። ታዲያ አብራ ተለቀሰችና እኔም ብዙ ስቃይ አሳልፌ
አምናን የሚባል ሰው በህይወቴ ውስጥ መጥቶ ዛሬ ላይ እንድቆም አድርጎኛል። እናም ብሌንዬ አይዞሽ፣ ሁሉም ነገር ያልፋል። አታልቅሺ። ለማን ደስ ይበለው ብለሽ ነው? ሰው ፊት በጭራሽ እንዳታለቅሺ። ቢከፋሽም ብትናደጅም ብቻ የሆነ ነገር ቢደርስብሽም ስሜትሽን በውስጥሽ ያዝ አድርጊው እንጂ ሰው ፊት በፍጹም እንዳትናደጅ። ያ ሰው በፍጹም ላንቺ አያዝንልሽም፣ በተቃራኒው ነው። ስለዚህ ህመምሽን በውስጥሽ ያዥ አለቻት። አመሰግናለሁ፣ ግን እኮ ብዙ ችግር የደረሰብሽ ሰው አትመስይም። አይ ተይኝ፣ የኔ ህመም ብዙ ነው አለቻት እና እሷ አጽናናቻት እና የሜርሲ ንግግር እኔ በጣም ዘና ያደርገኛል ማለት ነው። ተንኮሏ እንዳለ ሆኖ ሜርሲ እውነት ለመናገር ንግግሯ በጣም ነው የሚያስቀኝ። እና እቺ ከቡቻ ጋር የመጣችዋ ልጅ እንግዲህ ስትበላ እናቴ የጉድ ነው መቼም የሰጠ ይድከም ነው። እና ሜርሲ ደረጃ ላይ ቆመች እና እች ልጅ በዚሁ ከቀጠለችማ እናት ዛህራ የሰራችውን ለምሳ በቃ ለራትም የለም ማለት ነው። እንዴ ምን ጉድ ናት? የት ነው የምትከተዋለች? እንደው በሳቅ ሞትኩኝ ማለት ነው። እና ታዲያ በሌን መናፈሻ ውስጥ ቁጭ ብላ ስልክ እያየች ወይዘሮ ሜርሲ መጣች። ደህና አደርሽ? ደህና። ኦ አንቺ ምን ነው? አይ ያው ደህና ስላደርን ነው የተገናኘ ነው ብዬ ነው። አሀ እቺ ቀሚስ ለባሽማ የዋዛ አይደለችም ብላ ሄደች። ብሌንም ከእግር እስከ ራሷ አየቻት። በዛ ሰዓት አሁን እናት ዛህራ ሜርሲ ናት ያንን ነገር ልታደርግ የምትችለው ስላለቻት ብቻ ሜርሲ ላይ ልትቀየርባት ነው ማለት ነው። ብሌኔ ብልጥ ከሆንሽ ከሜርሲ ምንም አይነት ግንኙነትም ሆነ ምንም አይነት ጥል ባትጣላ ደስ ይለኛል። ማለት ሜርሲ ራሷን እንትን ለማድረግ ስትችል ስለምትፈልግ ሰዎችን ለማጋጨትና ለማጣላት የማትጥረው ነገር የለም። ታዲያ አምናን አሁን በምን መልኩ ነው ጄሪን ከህይወት ውስጥ ማውጣት የሚችለው? ንገሩኝ፣ በምን መልኩ? አላቅም። እናም የአምናን ሀያት ሶፋ ላይ ቁጭ ብላ ከሜርሲ ጋር እንግዲህ ድብብቆች ሲጫወቱ በመጽሐፍ እውነት በጣም ነው የሚያስቁኝ፣ ዘና ነው የሚያደርጉኝ። እውነት በተለይ ሜርሲ እኔ በጣም ታስቀኛለች። የእውነቴን ነው የምላችሁና ድብብቆች እየተጫወቱ ነበር በመጽሐፍ አይናቸውን እየከለሉ ማለት ነው። ያቺ መነጽሯን ታወልቃለች፣ እቺ ደግሞ በመጽሐፍ አይኗን ትሸፍናለች። ድብብቆች እየተጫወቱ ነው እንደያልኩ ነበርና ከዛ በኋላ እንግዲህ ወይዘሪት ጄሪ ቀጭቀውን ባያለች መጣች። እሺ አያቴ እንዴት ነው? ስሚ አንቺ ትናንት ማታ እንደዛ ስትጫጫው የነበረው ምን መጥቶ ነው? ጮህን እንዴ? እንዴ በጣም እንጂ በጣም ጮኋችሁ። የሆነ እንትን የሚስተካከል ነገር ነበር እና እሱን እያስተካከል ነበር እንደዚህ የጮኋችሁ? አዎ አክስቴ፣ አያቴ እና ደግሞ አንቺ ያዘሽኝን ነገር እኮ እሱን ለማስተካከል ብዬ አምናን እንዲያምነኝ እያደረግኩት ነበር። ጥሩ ነይ ቁጭ በይ አሁን አለችን። አስቀመጠቻት እና ምን አደረግሽ? አምናን እንዲያምነኝ አድርጊያለሁ። ለዛም ነበር እየተጫጫዋህን የነበረው አለቻት። አንቺስ ምን ላይ ደረስሽ? ቤቱን መብላቷን ሳታውቅ እጇን ታጠበች አሉ። የጅብ ችኩል አትሆኝ እንጂ መጀመሪያ ስራውን ሳትጀምሪ ስለ ቤቱ ዘለሽ ቤቱ ላይ አትውጪ አለቻት። ያ ማለት ሴትዮዋ የእሷን ማንነት እየፈተሻቻት ነው ማለት ነው። አይ ጄሪ ተሸወደሻል የምር። እንግዲህ የአምናን ሀያት ሰራችላት ለጄሪ ማለት ነው። አምናን ታዲያ አሁን እዛ ቤት ውስጥ ማነው ጥሩ ማነው ለሱ መጥፎ ሰው የሚለውን ነገር ፈጽሞ ሊያውቅ አልቻለም። አሁን አንድ ቀን ጭንብል የተገፈፈለታ እውነታውን ይደርስበታል። እዛ ጋር ማነው ለአምናን የሚያስበው? ማነውስ ለአምናን የሚጨነቀው? እናት ዛህራና ብሌንና ብሌን ብቻ ናቸው ለአምናን አሁን ላይ እየተጨነቁለት ያሉት። ከዛ ውጪ አያቱ ልትሆን ትችላለች። ከዛ ውጪ ሁላቸውም ሲፈን እሷ አንደኛ ናት። እሷ ወንጀለኛ ናት። ሜርሲም እንደዛው ጥቅመኛ ናት። ጄሪም እንደዛው። ታዲያ ሙስጠፋ ለካ ለዚህ ነው እንደ ሚስጥሩን የደበቀሽ ሙስጠፋ። አይ ታዩ ችግር የለውም ሙስጠፋ ምን ባክሽ የራስሽ ጉዳይ አለቻትና ሄደች። አሁን የሙስጠፋን ስም ስለጠራች ብቻ ውስጧ ታሟል ወይዘሪት ሲፈን ማለት ነው። እና ሙስጠፋ ያለችበት ምክንያት ሜርሲ ሙስጠፋ እንግዲህ የደበቃት ሚስጥር እችን እንትናን ጄሪ ሚስቱ እንደነበረች እና ፍቅረኛው እንደነበረች ወይዘሪት ሲፈን የምታውቀው ጉዳይ የለም። ያንን ነው ሜርሲ ልትላት የፈለገችው እና
እናም ይሄ እንግዲህ ገፈርሳ የሆነ ሰውዬ ታስታውሳላችሁ? አምናን ለጄሪ ቀለበት ሊያደርግላት የነበረ ቀን እጅ ተቆርጦ የመጣው ቀን ይሄ ሰውዬ ነው። ይሄንን ሰውዬ ደግሞ አንቺን አፈቅርሻለሁ እያለ ብቻን እያጃጃላት ይገኛል ማለት ነው። እሷ ደግሞ አይንህን ማየት አልፈልግም፣ አንተ ሰውዬ ከህይወቴ ውስጥ ውጣልኝ፣ አሰማም እንዴ? ምን አይነቱ ደንቆሩ ነው መድኃኒዓለም እያለች እንግዲህ እየሰደበችው ትገኛለች ማለት ነው። እቺ ቡቻ ነች፣ ቡቻ ብቻ እንደዛ ነው ስሙ፣ አላውቅም፣ አልተያዘልኝም ገና ይቅርታ። እና እናት ዛህራ በጣም ተጨንቀዋል ስለ አምናን። የአምናን ሁኔታ በጣም እያስጨነቃቸው ነው። ልጄ ነው ባልወልደውም አሳድጌዋለሁ፣ ግን እሱ እንደዚህ ጭብጥ ኩርምት ሲል አልወድም። እናቱ እኮ በመንፈሷ ከኛ ጋር ነው፣ ልጇ ምን እየሆነ እንዳለ ልታይ ትችላለች እያለች ጭንቀት ውስጥ ገብታለች እናት ዛህራ ማለት ነው። ታዲያ የጄሪስ ማንነት መቼ ነው የሚጋለጠው? ይሄንን ነው ይመስለኛል ትላንትና እንግዲህ እያስተካከለን ነው፣ በእናንተ በኦዲየንሶቻችን አስተያየትና እንትን ያላችሁንን እያስተካከልን ነው፣ ለዛም ነው የጠፋ ነው ብለዋል። ስለዚህ ሲፈን ትጋለጣለች። ከዛ በኋላ ጄሪ ቀስ ብላ ትጋለጣለች። ሜርሲ ማን እንደሆነች ትጋለጣለች። እዛ ቤት ውስጥ ማን ነው? ብሌንና እናት ዛህራ ብቻ ንጹህ ልብ ያላቸው ሰዎች ማለት ነው። ብሌንዬ በንጹህ ልቧ ነው አምናንን የምታፈቅረው ያለ ምንም ጥቅም ፍለጋ ማለት ነው። ምንም አይነት ጥቅም አትፈልግም። በቃ አምናንን ታፈቅረዋለች። ስለዚህ እሱ ደግሞ ለሷ መጠንቀቅ አለበት። ለምን? በጣም ስለሚወዳት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ?